ሰላም እንደምን አላችሁ የምዕራፍ ተመልካቾቻችን። ዛሬ እንግዲህ ከርዕሱ እንደተረዳችሁት ክርስቲያን ይጠፋል የሚል ጥያቄ አንስተናል። በዚህ ጥያቄ ላይ አንዳንድ አስገራሚ ሐሳቦችን እናነሳለን። እስቲ በመጀመሪያ ከአገልጋይ ጥላሁን ጸጋዬ ጋር የነበረውን የቃለ ምልልስ ሐሳብ እናነሳለን። ቆላስይስ ምዕራፍ 3 ማንበብ ጥሩ። ምዕራፍ 3 ከቁጥር 3 ጀምሮ ስናነበው ይዘረዝራል። አንዳንድ ኃጢያቶችን ይዘረዝራል። እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱም። ቦርናጌ ለሆኑ ሰዎች ነው፣ ህብረት አድርገናል ላሉ ሰዎች ነው የተጻፈው። እነዚህን የሚያደርጉ የእግዚአብሔር መንግስት ብሎ 4 ነጥብ። ኮራፕትድ አይሆንም ይሆናል። ሉዝ እናደርጓለን። ኦፍ ኮርስ መጽሐፍ ቅዱሳችን የሚነግረን እሱ በእነ ጳውሎስ አስተምሮ በእነ ዮሐንስ። ስለዚህ ሰው አንዴ ከዳነ በኋላ ደህንነቱ ሊወሰድበት ይችላል። ኦፍ ኮርስ በቀላሉ ላይወሰድ ይችላል፣ ግን ይወሰዳል። እንዲህ አሁን ዝም ብሎ ጥልቅ ውጥት ግብት የሚባልበት ጉዳይ አይደለም። ወደር የሌለው ምህረት ያለው ጌታ ጋር የተጠጋ ነው። ማንኛውም ሰው በህይወት አጋጣሚ ሊደክም ይችላል። ኢንቴንሽናሊ እያሰበበት እያቀደ ፕሮግራም እያደረገ ኃጢአት እየሰራ የሚኖር ከሆነ ግን ሉዝ ያደርገዋል። በእኛም ዘመን በጣም ብዙ የምናውቃቸው ከኛ ጋር አብረው ህብረት የነበራቸው በጣም ሲያንጸባርቁ የነበሩ ሁሉ ሉዝ ያደረጉ በጣም ብዙ የህይወት ምስክሮችም አሉን። አንደኛ ዮሐንስም እነ ቆላስይስም በግልጽ የሚያስተምሩ ነው። እንግዲህ ከዚህ ኢንተርቪው ተመልክተን ስንመለስ ይህ ወንድማችን እንግዲህ በአጭር ጊዜ ውስጥ እውቅናን ያገኘ ሰው ነው። ለምሳሌ በዩቲዩብ ላይ በ2 ዓመታት አካባቢ ያገለገለ ሰው ነው። በአጭር ጊዜ ውስጥ ነው እውቅናን ያገኘው። አዲስ ቸርችም ደግሞ ፕላንት አድርገው በኤቨርላስቲንግ ክራይስት ሬቨሌሽን ቸርች በሚል እያገለገለ ይገኛል ማለት ነው። ይህንን ጉዳይ ያነሳበት ምክንያት ምንድን ነው ብለን እኛም እንጠይቃለን ማለት ነው። ለምሳሌ አንድ ክርስቲያን ይጠፋል ብሎ ነው የሚናገረው። አንድ ክርስቲያን መጥፋቱን የሚያነሳባቸው ሐሳቦችን በነገራችን ላይ እዚህ ጉዳይ ላይ በራሱ መላምት የፈታቸው ጉዳዮች አሉ። ለምሳሌ ሕያው ምስክር ቀድመው የነበሩ አማኞች አሁን ግን ሕያው ምስክሮች ናቸው ወይንም ዳግመኛ መወለዳቸውን ያጡ ሰዎች አሉ ብሏል። ይህንን ሐሳብ ሲያነሳ አክሊል በምኩራብ ሚዲያ ራሱ ሲያቀርበው ሐሳቡን እሺ ብሎ በመቀበል እንጂ የሚሞግት ጉዳይ ግን አላነሳም። ይህ የሚያሳየው የወንድማችንን አገልጋይ ጥላሁን ጸጋዬን ቃለ ምልልስ ለመቀበል እንጂ ኢንተርቪው ለማድረግ እንዳልቀረበ እንረዳለን ማለት ነው። እንቀጥል። እንግዲህ ስለ አክሊል ሽመልስ ስናነሳ ምኩራብ ሚዲያ የሚባል የራሱ ሚዲያ አለው። የሚያነሳቸው ሐሳቦች ደግሞ ወቅታዊ ጉዳዮችን ያተኮረ ሐሳቦችን ያነሳል። አንድ ክርስቲያን ይጠፋል ወይስ አይጠፋም የሚለውን ሐሳብ እንደ ጥያቄ ጠየቀ እንጂ አገልጋይ ጥላሁን ጸጋዬ በሚያነሳቸው ሐሳቦች ላይ እሱ ተቃራኒ የሆነ የሙግት ሐሳቦችን ሲያነሳ አላየውም። የሞጋችነት ልምድ የለውም ወይንም በአግባቡ አያዘጋጅም ወይንም የሚጠይቃቸውን ሰዎች በመዘጋጀት አይጠይቅም ብዬ ለማለት የደፈርኩበት ምክንያት ደግሞ በቅርቡ ከዘነበ ግርማ ጋር የነበረውን የኢንተርቪው መግቢያ ላይ የነበረውን ስህተት እስቲ ላሳያችሁ። ከቤተ ህብረት ብዙ ነገር ይወለድ ነበር። በፊት ቤተ ህብረት ውስጥ የሰዎች ጸጋ ይወጣል፣ አገልጋዮች ይወለዳሉ። ሀሎት አማኑኤል 1000 በየሰፈራቸው ነው። ምክንያቱም ቢያደርጉን ቸርች ውስጥ ያደርጋሉ። አንዳንዴ ሀሎት አማኑኤል 1000 በየሰፈራቸው ነው። ምክንያቱም ቢያደርጉን ቸርች ውስጥ ያደርጋሉ። አንዳንዴ በዚህ አገልግሎት ዙሪያ ያለ አስተያየት ምንድን ነው? በሱ ልጀምር። መጀመሪያ ቁጥሩን ላስተካክለው። 161 በሀሎት ቤተክርስቲያን የቤተ ህብረት 1000 የቤተ ህብረት ይገኛል ብሎ ይናገራል። የሚገርማችሁ ግን ሊያስተካክለው እየሞከረ እንኳን በስሜታዊነት ሐሳቡን ቀጥሏል። የዚህ ሐሳብ ማሳያ ወቅታዊ የሆነ ነገሮችን ዘግቦ ማቅረብ እንጂ የተዘጋጀበት በቂ የሆነ የዝግጅት ጊዜ እንደማያደርግ እንረዳለን። የመዳንን ጉዳይ ብዙዎች የጠየቁት እንኳን ቢሆንም አንዳንድ ሰዎች አዎ መዳን ካገኘ በኋላ አንድ ክርስቲያን ይጠፋል ብለው ተናግረዋል። ለምሳሌነት ይህንን እንመልከት። የዘላለምን ሕይወት ሰው ሊያጣ ይችላል። ፓስተር ማሙሻ ፈንታ ደግሞ እንደተናገረው እግዚአብሔር የሰጠውን የመዳንን ጉዳይ ደግሞ ሊነጥቀን አይችልም ብሎ ተናግሯል። ይህንን መልእክት ደግሞ እንመልከት። አንድ ከባድ ጥያቄ ያነሳሉ ክርስቲያን ወገኖች፣ እኔንም ጭምር። የዳነ ሰው መዳኑን ሊያጣ ይችላል ወይስ አንዴ ከዳነ ዳነ ነው? Can I lose my salvation? እግዚአብሔር የሰጠውን ይነሳል ብዬ አላምንም። እግዚአብሔር እንቁል ልጅ ይጫወታል ብዬ አላምንም። ያዳናቸውን እስከ መጨረሻ እንደሚጠብቃቸው ቅዱስ መጽሐፍ ይናገራል። በቀጣይ ደግሞ የዕብራውያን ምዕራፍ 3 ላይ ያለውን ሐሳብና ምዕራፍ 4 ላይ ያለውን ሐሳብ በመጥቀስ ከብሉይ ኪዳን ጋር በማያያዝ ክርስቲያን ይጠፋል የሚል ሐሳብ ያቀረበውን አገልጋይ ደግሞ እንመልከት። በቃ አንዴም ተጽፈሃል
አንድም ለዘላለም ድነሃል። ኃጢአት ብትሰራ ምንም ብታደርግ ሽልማት ነው እንጂ የሚቀርብህ ምንም ድነትህን አታጣም የሚል አይነት አስተሳሰብ አለ። ከመዳን እንኳን ቸል የሚሉ ከጌታም ቸል የሚሉ። የሚገርመው ነገር በብሉይ ኪዳን ውስጥ የእስራኤል ሕዝብ ኪዳኑን ራሱ ቸል ያሉበት ጊዜ ነበር። የእግዚአብሔር ቸልታ ራሱን የቻለ በጣም ብዙ ሰፊ ማብራሪያ የሚጠይቅ ነገር ነው። መዳኑን ቸል ያለ ሰው፣ አዳኙን ቸል ያለ ሰው እግዚአብሔር ቸልታ ላይ መውደቁ ይቀራል አይቀርም? ምዕራፍ 3 ላይ ተመልከቱ። ወንድሞችን ነው የሚለው። ወንድሞች ሆይ ምናልባት ያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ወንድሞችም ምን ሊሆኑ ይችላሉ? ክዱ ይችላሉ። ወንድሞችም ክፉና የማያምን ልብ ሊኖራቸው ይችላል። የሚገርመው ነገር እግዚአብሔር ቸልተኛ ስትሆኑ እሱም ቸልተኛ ይሆናል ብሎ ክርስቶስ ኢየሱስ የከፈለበትን ይህንን ውድ የመዳን ሥራ እንዲሁ በቀላል ቸል የሚል አምላክ እንደሆነ በትምህርቱ ላይ ይጠቅሳል። ክርስቲያን ይጠፋል። ስለዚህ ጉዳይ ከማንሳታችን በፊት ክርስቲያን የተባለበትን እውነት ማወቅ ከኛ ይጠበቃል። በአዲስ ኪዳን ላይ በ3 ክፍሎች ብቻ ክርስቲያን የተባለውን ሐሳብ ተጠቅሶ እናገኘዋለን። ክርስቲያን የሚለው ቀጥተኛ ትርጉም የክርስቶስ ማህበር አባል ወይም ደግሞ የክርስቶስ ተከታይ ማለት ነው። ይህ ስያሜ ከሆነ ጊዜ በኋላ በማይሆን መልኩ ሊለወጥ ችሏል። ለምሳሌ ያክል በጎ ለሰራ ሁሉ ክርስቲያን ሳይሆን አይቀርም ተብሎ ይጠቀሳል። ቤተ ክርስቲያን የሄደ ሁሉ ክርስቲያን ይባላል። መልካም ሥራ ወይንም መልካም ንግግር የተናገረ ሁሉ ክርስቲያን ይባላል። ወይንም ደግሞ በአንዳንድ አመሎች የተቸገረ ሰው ባህሪውን ለማስተካከል ጠጋ ያለ ሁሉ ክርስቲያን ብለው ሌሎች ይጠሩታል። ቤተ ክርስቲያን ውስጥ የገባ ሰው ሁሉ ክርስቲያን አይደለም። አንድ ሰው እንደተናገረ ወደ ቤተ ክርስቲያን የሄደ ሁሉ ክርስቲያን አይደለም። ጋራጅ የሚመላለስ ሰው ሁሉ መኪና እንዳልሆነ ልክ እንደዛ ቤተ ክርስቲያን የሚለው ትርጉም ትክክለኛው ፍቺ ደግሞ አክሌሽያ የሚል የግሪክ ቃል ነው። ጉባኤ ወይንም የተመረጡ የሚል ትርጉም ይኖረዋል። ክርስቶስ ኢየሱስን አምነው የሚሰባሰቡ ሰዎች ትኩረት አድርጎ የሚናገር እንጂ ሕንፃ ወይንም ብሎኬትን የሚናገር አይደለም። ክርስቲያን ምን ያስቸግረዋል? ይህ ትምህርት በትክክል የተረዳ ሰው በምን አይነት መልኩ መኖር እንዳለበትና እንዴት መጠንቀቅ እንዳለበት በጥቂቱ ይረዳል። ይህንን ትምህርት በትክክል በምን አይነት መልኩ መኖር እንዳለበት በጥቂቱ ያስተማረን ሰው የለም። ይህም ብዬ ሳልጨርስ ግን አገልጋይ ዘነበ ግርማ በመሞት ማደግ የሚል ርዕስን በመስጠት ለ4 ተከታታይ ክፍሎች የክርስቲያን ተግዳሮት ምን እንደሆነና እነዚህን ተግዳሮቶች ደግሞ በምን አይነት መልኩ ማሸነፍና መርታት እንዳለበት ገልጾ ያስተምራል። ይህንን በማስተማሩ ደግሞ እጅግ ልናመሰግነው ይገባል ብዬ ሳልጨርስ በእነዚህ ትምህርቶች መካከል ግን የተነሱ አንዳንድ ጉዳዮች አሉ። እስቲ ተመልክተናቸው እንመለስ። የጳውሎስ ያንን የሚያክል ሰው ሊሰማ ያልቻለውን የሚሰማ የሚገርም ጸጋና ቅባት ያገለገለ ጳውሎስ ካገለገልኩ በኋላ ልትጣል ትችላለህ። ምን ካላረከው ታጠ እንዳልጣል ይሰማል ወይ? ልትጣል ስለምትችል አገልጋይ ዘነበ ግርማ ሀሎት አማኑኤል ቸርች ወይንም የአማኑኤል ቅርንጫፍ በማድረግ ሀሎት ብሎ በመሰየም አገልግሎቱን ጀምሯል ማለት ነው። ይህ አገልጋይ ደግሞ ለበርካታ ዓመታት በተለያዩ ቸርቾች ላይ እየተጋበዘ አገልግሏል። ለ5 ዓመታትና ከዛ በላይ ደግሞ በዩቲዩብ አገልግሎቱ እናውቀዋለን ማለት ነው። ከዛሬ 3 ዓመት በተከታታይ ትምህርት ያስተማራቸው በመሞት ማደግ የሚል ርዕስ የሰጣቸው ለ4 ክፍሎች ደግሞ ያስተማራቸው ትምህርቶች አሉ። በእነዚህ ትምህርቶች ላይ ደግሞ አንዳንድ ተቃውሞዎች ተነስተውበታል ማለት ነው። ይህም ተቃውሞ የተነሳበት ደግሞ አንድ የዳነ ክርስቲያን መዳኑን ሊያጣው ይችላል የሚሉ ሐሳቦች ተካተውበት ይገኛል። እነዚህ ጉዳዮች አሁን ላይ የተነሱ ይሁን እንጂ ከዛሬ 3 ዓመት በፊት ያስተማራቸው ትምህርቶች ናቸው ማለት ነው። እስቲ እነዚህን ትምህርቶች አይተናቸው እንመለስ። እናንተ የአዲስ አበባ ጴንጤዎች ይሰማል ወይ? ይሰማል። ምክንያቱም ብዙ ጊዜ ይሄ እውነት ነው፣ ሙሉ ነው። ግን ይገርማችኋል፣ ይሄ ገብቶብህ ክርስቶስን ለመምሰል መንገድ ከጀመርክ በኋላ ለውጥ ውስጥ ሂደት ውስጥ ገብተህ ወደ መንፈስ ፍሬ በመምጣት ማንቀየር ከሆነ ይገርማችኋል፣ ይሄ ብቻውን ዋስትና አይሆንም። ምክንያቱም በስጋ ስራዎች ምክንያት የተቀበልነውን በቅጽበት ያገኘነውን ያንን መንግስት የማጣት እድል አለን። በእነዚህ ትምህርቶች ውስጥ የተጠቀሱ የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ ገላትያ፣ ቆላሲያስና ሮሜን ይጠቅሳል። እነዚህን ማንሳቱ ቅር አላለኝም። ነገር ግን መዳንን ቅጽበታዊ ነው ብሎ ሳይጨርስ ሂደት የሚል ሐሳብ የሥጋንን መዳን ከመንፈስ መዳን ጋር አያይዞ ሲያስተምርም ተመለከትኩኝ።
አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍ ኮርስ ደህንነትህን በሂደት ሙሉ ታደርገዋል። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣ አንዴ መንፈስ ስለገባብኝ የፈለግኩት እሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ። ደግሞ በስሩ እነዚህ ሐሳቦች ይነሳሉ። ስጋን መግዛት፣ ስጋን መጎሰም፣ ስጋን መስቀል የሚሉ ሐሳቦችን ጠቅሶ እናያለን። እነዚህ ሐሳቦች መነሳታቸው እጅግ ጠቃሚ ነው። ክርስቲያንም ሊረዳቸውና ሊያውቃቸው ይገባል። እነዚህ ሐሳቦች የተጠቀሱት ከስጋ መዳን ጋር የተያያዘ ሐሳብ ተነሳ እንጂ ከነፍስ መዳን ጋር የሚካተቱ ሐሳቦች አይደሉም። አንድ ላይ አድርጎ ማስተማሩ እጅግ ያሳዝናል። ምንም ያክል ብትድኑ በቅጽበት በሂደት ደግሞ መዳናችሁን እየፈጸማችሁ የማትቀጥሉ ከሆነ አንዴ ስለ ዳን የሚባል ነገር የለም። መንግስተ ሰማይን የሚያሳጣን ኧረ ምኑ ልንገራችሁ ብዙ ጉዳል። መንግስተ ሰማይን ልብህ እንደሚያሳጣህ ታውቃለህ። ክፋት እንደሚያሳጣህ ታውቃለህ። መንፈስ ቅዱስ መንግስተ ሰማይን ቅንነት በማጣት ምክንያት የምትመት ምቀኛ በመሆን እንደምታጣው ታውቃለህ። መንግስተ ሰማይን ይቅር ባለማለት ጨካኝና በደለኛ በመሆን መንግስተ ሰማይን እዚህ እንደምታጣው ታውቃለህ። ይሄ ትምህርት የአዲስ ኪዳን ትምህርት ነው። ስለዚህ መንፈሳዊ ዓለማችን ህይወት እንዲማን ያደርጋል። በሌላው ሐሳብ ደግሞ የዘላለምን ህይወት ያዝ የሚል ርዕስ ሰጥቶት ደግሞ ሌላ ያስተማራቸውን ሐሳቦች ደግሞ እንመልከት። የተሰጠ ህይወት የሚወሰድ ነው። በትክክል የማትኖረው ከሆነ ያስ ኦፍ ኮርስ ኢየሱስ ማቴዎስ 4 ላይ ሽሽታችሁ በክረምት አይሆን ብሎ መጨረሻ እኮ ያወራው በጥንቃቄ ያዝ ካላረከው ሰው ይዘህ ነገር ይዘህ አሉባልታ ይዘህ ሐሜት ይዘህ ተው ያዝ የተባልከውን ያዝ፣ ተው ያዝ ያልተባልከውን ልቀቅ። ተው የሰው ነገር አትያዙ። መጽደቅ ወይንም ጽድቅ ምን ማለት ነው? የጻድቁ የፈራጅ የእግዚአብሔር ቃል አዋጅ ነው። ጀስቲፊኬሽን የተበየነ ወይንም ብያኔ የሚል ትርጉም ይኖረዋል። የጻድቁና የፈራጁ የእግዚአብሔር ቃል አዋጅ ነው። ቴኬሌስታይል የሚል ትርጉም ይኖረዋል። ይህ ትርጉም ደግሞ የሚጠቀሙበት የዳኛ ቃል የፈራጅ ቃል እንደሆነ ይነገራል። አማኞችን ጸድቀዋል ብሎ የተናገረው ደግሞ ራሱ ጻድቅ የሆነው አምላክ እግዚአብሔር ነው ማለት ነው። ሰዎች ሊከፍሉ ያልቻሉትን ይህንን የኃጢአት ዕዳ ክርስቶስ ኢየሱስ መጥቶ ይህንን የኃጢአት ዕዳ ከፍሎልናል። የከፈለው ዕለት ያኔ እግዚአብሔር ይህንን ቃል ተጠቅሟል፣ ጸድቀዋል ብሎ ይህንን የከፈለልንን ዋጋ ደግሞ በመረዳት ክርስቶስ ኢየሱስ ስለ ኃጢአቴ ዋጋ ከፍሎልኛል፣ አምኜ ተቀብያለሁ ስንል ቴኬሌስታይል ብሎ እግዚአብሔር ይናገራል። የእግዚአብሔር የአዋጅ ቃል ይወጣል ማለት ነው። እነዚህ በክርስቶስ ስለሆነ ብቻ ያዳልቀን አንተ ተመለስ ወደ ጌታ ብለህ ሰው ሊመጣ ይችላል። ይሄ መለወጥህን አያሳይም መነካትህን እንጂ። እነዚህ ጉዶች በውስጥህ ቁጭ ብለው ነው። መንፈስ ቅዱስ ባይሰልፍ ለዋጭ ባህሪን ይለውጣል። ለዚህ አምላክ ክብር ይሆን። እውነት ነው። እነዚህን ሐሳቦች ማንሳቱ የሥጋ ምኞትና የሥጋ ሥራ ለአማኝ እጅግ ከባድ ተግዳሮቱ እንደሆነ መጥቀሱም እጅግ ደስ የሚያሰኝ ጉዳይ ነው። ለምሳሌነት ያክል ጉዶች ብሎ መጥቀሱ ደግሞ እጅግ የሚያስገርም ነው። መች በዚህ ይበቃል። መንፈስ ቅዱስ በውስጣችን እኛም ጭምር እንድንፈጽማቸው አቅምን ሲሰጠን የምንሆናቸው ናቸው። የምንፈጽማቸው የመንፈስ ቅዱስ ተግባራት እንዳለ ሆነው እልል ካልን በኋላ አልተቀየርኩም እንዴ አለ እንዴ የሚያስብሉ አንዳንድ ጉድ የሚያስብሉ ባህሪያትን በውስጣቸው አግኝታችሁ ከሆነ እንዳደነግጡ። ይሄኛው በቅስፈት ሳይሆን በሂደት የምንለወጠው ነው። ለውጥ ድንገት አይደለም፣ ሂደት ነው። እድገት ሂደት ነው። ከአሮጌው መላቀቅ ሂደት ነው። የመንፈስ ቅዱስን ፍሬን ማፍራት ሂደት ነው። መጽሐፍ በመንፈስ የስጋን ስራ ብትገድሉ እንደሚል ሮሜ ምዕራፍ 8 ቁጥር 14 ባለማቋረጥ የለውጥ ሂደት ውስጥ መንፈስ ቅዱስ ይገባል። የሚረዳንን የመንፈስ ቅዱስ አጋዥነት ጠቅሶ ደግሞ እውነትን ይነግረናል። ታዲያ ይህንን ካለ ለምን ክርስቲያን በስጋት እንዲኖርና ተጠፋላችሁ የሚል ሐሳብ እንዳካተትክ ለእኔ ጥያቄ ፈጥሮብኛል። ወንድማችን ዘነበ ግርማ ይህንን ሐሳብ ብታስተካክል ብዬ መልእክቴን አስተላልፋለሁ። አንዳንድ ሳይቶች መሐንዲሶች ሲመሩት ለመስራት የሚቀላቸው አይነት መሬት አሏቸው። ለመስራት መሬቱ አስተዋጽኦ ያደርጋል። አፈሩ ምርምር ተደርጎ ከታች ደግሞ እንዳው አለታማ ጠንካራ አይነት መሬት ከሆነ ይቀላቸው ይሆናል። በዚህ ብዙ መሐንዲሶች አሉ። ለግንባታ የማይመችን ቦታ፣ ሊለወጥ ሊለማ የማይችል ምንም ለመልማት ፍንጭ የማይታይበትን ቦታ ብዙ ሰው ለመውሰድ ፈቃደኛ አይደለም። ለልማት ማንመች ነበር። መንፈስ ቅዱስ ግን ተመራን። አለማዋለሁ ብሎ ተመራን። ይህም ቦታ ቀይረዋለሁ ብሎ ተመራን። ብዙ ጠረን፣ ብዙ የማይገቡ ልምምዶች፣ እግዚኦ የሚያሰኙ የጓዳ ዓለሞች ያሉንን ምናልባትም ደፈቅ ካላላችሁኝ አሁን ድረስ መንፈስ ቅዱስ ይሄን ሁሉ እያወቀ ነው በእኛ የመጣው። ታጥቦ ታጥኖ መንፈስ ቅዱስን ለለውጥ የቀለለለት ሰው ማንም የለም በእኛ መሃል። ውስጥ ገብቼ ጨርሳቸዋለሁ ያለ ለመንፈስ ቅዱስ ጩኸት አላችሁ፣ ብዙ ጭብጨባ አላችሁ። ሃሌሉያ! እንደዚሁ ግን ይህንን ትምህርት ክርስቶስ ለዋጃቸው ዋጋ ለከፈለባቸው ማስተማር ድፍረት አይሆንም? ምክንያቱም የተከፈለው ዋጋ በተግባር የመጣ የክርስቶስ ኢየሱስ ደም የተከፈለበት አንድ ፍጡር ላይ ይህንን ትምህርት መጨመርና አካቶ ማስተማር እጅግ ድፍረት ነው። ድፍረት ከመሆኑም በላይ ደግሞ ለ3 ዓመት የተቀመጠ ይህን ትምህርት ደግሞ ማስተባበያ ወይንም ይቅርታ የሚል ሐሳብ ምንም አለማንሳቱ ደግሞ ያስገርማል።
አገልጋይ ዳዊት ፋሲል የወንጌል እውነት ቤተክርስቲያን ከመስራቾቹ መካከል አንዱ ነው ማለት ነው። በተለየ መልኩ የዩቲዩብ ፖስተር ላይ ራሱን እንደማይሰቅል በዚህ በልዩነት እናየዋለን። ለ7 ዓመታት ተከታታይ ትምህርቶችን በማስተማር ጥልቀት ያላቸውን ሀሳቦች ደግሞ በመግለጥ ይታወቃል። የአገልግሎቱ ስፍራ ደግሞ በጅማ ክልል ውስጥ ሆኖ ደግሞ በተጽዕኖ ፈጣሪነቱ እንመለከተዋለን ማለት ነው። በቀጣይ ግሬስ ላይፍ ኮሚኒቲ ቸርች በመገኘት 3 ትምህርቶችን አስተምሯል ማለት ነው። የትምህርቶቹም ርዕስ መጽደቅ፣ መቀደስ፣ የመዳን ቀንድ የሚል በተከታታይ ትምህርቶችና በነጠላ ሊያቀርብልን ችሏል ማለት ነው። እዚህ ጉዳዮች ላይ የተነሱትን ደግሞ አንዳንድ ጉዳዮች ለእናንተ ተደራሽ እናደርጋለን ማለት ነው። ቁልፍ ልዩነታችን አንዱ ምንድነው? በእኛ ጥረት የሚመጣ አይደለም። ምን ወር የሆነ የተፈጸመ የተደረገ የተበየነ ሂደታዊ አይደለም መጽደቅ፣ ወይም በሂደት መጽደቅ እያደገ አይመጣም። የቀስ በቀስ ለውጥ አይደለም መጽደቅ፣ በሂደት የሚገለጥ ያለው ነው። ለምን ሙሉ በሙሉ የማን ጽድቅ ነው ለኛ የመጣው? የክርስቶስ ጽድቅ። ጀስቲፊኬሽን ነው። ጀስቲሱ ሸንጎ የበየነው ብያን ጸድቀዋ የኛ ወደ ኢየሱስ፣ የኢየሱስ ወደኛ ሲመጣ ማለት እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ደግሞ ስለኛ ምን አደረገው? ኃጢአት አደረገው። በስፍራው መቀያየር የመጣ ስለሆነ አልጨምርበትም። መጽሐፍ ቅዱስ ሳጠና ጽድቅ አይጨምርም፣ ሳፋሽግ ጽድቅ አይቀንስም። ለምን? እኔ ራሴ ጽድቅ የለኝ፣ የገዛ ጽድቅ የለኝ። አሁን በሕግና በነቢያት የተመሰከረለት የማን ጽድቅ ነው የመጣው? የእግዚአብሔር የራሱ ጽድቅ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እናገኝ ዘንድ ነው፣ እንሆን ዘንድ። ምን ማለት ነው? እግዚአብሔር የሚያየን አሁን በማን ሁኔታ ነው? በእናታችሁ ንገሩ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን። ችግራችን ምንድን ነው? ጽድቅን ከክርስቶስ ተነስተን ስለማናየው፣ ስብከታችን ከመስቀል ተነስቶ ስለማይጀምር፣ ከኛ ሁኔታ ስለሚጀምር የበረታን ሰሞን፣ የጸለይን ሰሞን፣ የሆነ ነገር የሆንን ሰሞን የጸደቅን ይመስላል። ስንደክም ደግሞ ያው ሸለቆ የሚል መዝሙር አለ። እሱን ይዘን እንቀጥላል። ቆይ ክርስቲያን ኃጢአት ይሰራል? አይሰራም። አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር ልጅ የሆነ ኃጢአት አይሰራም ይላል። የግሪኩ ትርጉም ግን ንስሐ ሳይገባ ኃጢአትን በተከታታይ በማድረግ አይቀጥልም ማለት ነው። በሌላ ሐሳብ ደግሞ የክርስቶስ ደም ከኃጢአት ሁሉ ያነጻል ሲል ያነጻል የሚለው የግሪኩ ትርጉም ደግሞ በማንጻት ይቀጥላል ብሎም ይገልጸዋል። የሚቆም እንዳልሆነና የማንጻት ሂደቱ ደግሞ ቀጣይነት እንዳለው እንረዳለን። በዚህ መልኩ ዳግመኛ የተወለደ ሰው በኃጢአት ልኖር አይልም። ማለትም አንዴ ድኛለሁና ኃጢአት ብሰራ ምንም ችግር የለም ሊል አይችልም። ባጭሩ የኃጢአት ባሪያ መሆን አይችልም። ማንም ሰው መብት የትኛውም ሰው ሚሊዮን ዓመት እድልና እንደውም እድሜ ሲጨምር ኃጢአትም እየጨመረ እኛ እኮ ሚሊዮን ዓመት ቢሰጠን በዛ የዛሬ ሚሊዮን ዓመት በሚመጣው ኃጢአትም እንፈተናለን እንጂ ሌላ የሚመጣ ነገር ቅጽበታዊ ውሳኔ ነው። ቀስ ብለን ኃጢአትን የገደልነው አንድ ቀን ምንጸብቅ ከሆነ ጥለን የወጣ ነው። ሉተር ጥሎት የወጣው ቤት በኩል እንደሆነ ዞረን ገብተን ሰው ጋቢ አድርጎ ቆሟል። እኛ ቦታ አድርገን ቆመናል አንድ ቦታ። ሌላው ደግሞ እንደ ውሸት የሚቆጠረው አንድ የዳነ አማኝ ሁሉ ተፈቅዶልኛል በሚል በቸልተኝነት ኃጢአትን ያደርጋል። አንዴ ድኛለሁና የፈለኩትን ላድርግ የሚሉ ሰዎች አሉ ብሎ የሚጠቅሱትን ሐሳብ ደግሞ እንመልከት። ብዙ ሰዎች አንዴ የተወለደውን ብለው ሎጂክ በማቅረብ ስክሪፕቸርን ለማሳነስ ይጥራሉ። እንዲህ ብለው አንዴ ከተወለድ ከእናት ማህፀን የቱንም ያክል የፈለገ የማይገባ መንገድ ብትሄድ እንኳን ወደ እናት ማህፀን ተመልሰህ አትገባም። ኦልሬዲ ምንድነህ ልጅ ነህ ይላሉ። እንዲህ ብለው ነገር የለም። ሌላው ደግሞ አንዴ ከዳንክ በኋላ የፈለገ ነገር ብትሰራ መንግስተ ሰማይ ነው የምትገባው ካልክ በየትኛው ጠረንህ ነው የምትገባው? መጀመሪያ አንደኛ ዮሐንስ መልእክት ምዕራፍ 1 እና ምዕራፍ 3 አንብቡ። ህብረት አለን ብንል ግን በምን ብንመላለስ? ማንንም እናታልለው? ራሳችንን እናታልላል። እንዳውም እንዲህ አይነት ተግባር ያለው ማንን አያውቀውም ይላል። እግዚአብሔር ራሱ አያውቀው። እንግዲያውስ ለካ ይህ የስጋት ተፈጥሮ መንግስተ ሰማይን የመቀማት ያክል አቅም ካለው በጣም ሲሪየስ ትምህርት ነው ማለት ነው። ይህንን ሐሳብ የተናገረ በዚህ በኢትዮጵያ ምድር ላይ እያስተማረ የቀጠለ ሰው ደግሞ አንመለከትም። ይህ አንደኛው ስህተት ነው። ይህ ደግሞ የሚያሳየው እንዲሁ በውሸት ትርክት የሚመጣ ሐሳብ እንጂ አንድም ተናጋሪ ሰው እንደሌለው እናያለን። ለዚህም ሐሳብ ደግሞ ፓስተር ዳዊት ፋሲል ደግሞ እንደዚህ አይነት ሰው ካለ አቅርቡልኝ፣ ንገሩኝ ብሎ ይናገራል። ይህን መልእክት ደግሞ እስቲ እንመልከት። ኢትዮጵያ ውስጥ አሁን በጣም የገነገነ የባለፉትን 10 ዓመታት በጣም የገነገነ ውሸት። አንዳንዶች አሉ በጸጋ ነው የዳናችሁት እንደ ልባችሁ ኃጢአት ብትሰሩም የሚሉ አሉ። በእናታችሁ ንገሩኝ ያንን ሰው ማን ነው? ያ ሰው በአደባባይ ማይክ ይዞ በቸርች መድረክ ላይ ህዝቡን እንደፈለጋችሁ ኃጢአት ብትሰሩም እንዴ ድናችኋል የሚል ያለ አንድ ሰው እኔ በሐሜት አይደለም ሚሉ አሉ አልልም። በቀለ ከሆነ በቀለ የሚባል ሰው ነው። ግን እስከዛሬ የለም። ምንድነው ሲባል በጸጋ ላይ መዋሸት፣ በወንጌላችን ላይ መዋሸት፣ በእግዚአብሔር የተፈጸመች ማዳን፣ በክርስቶስ የተጠናቀቀ መስቀል ስራ ላይ ሴራ ማሴር።
ማዳን ስለሚከብድ ነው ልጁን የላከው። የሚከብደው አንተን ማለት ለምንድን ነው? መጽሐፉ ገና በኃጢአታችን እዛ ጋር እያለን በልጁ ሞት ከታረቀን አሁንማ በህይወቱ እንዴት አንድን? ባጭሩ እኛ ላይ ለመፍረድ እግዚአብሔር በቂ ምክንያት ምንም የሰሞኑ ሁኔታ በጌታ ኮንክ በኋላ በህይወት ያለው ድካም ምናምን እሱ አይደለም። እግዚአብሔር ከመጀመሪያው አንተን ለማጥፋት በቂ ምክንያት አልነበረውም። ልክ ያኔ በቂ ምክንያት እንዳጣና አሁን ግን ነገር ተፈላልጎ ፈልጎ እግዚአብሔር ወደ ሲኦል ሊጥል ቤተክርስቲያንን መንገድ ያደረገ መምሰል ኃጢአት። ገና እዛ ጋር እያለን በኃጢአታችን ሞቱን እንሳለን። ከታረቀ ነው አይልም። ከታረቀ የእርቁ ፈላጊ እሱ እንጂ አንተ አይደለም። አንተማ ተመችቶ ነበር። አንተማ ኃጢአት ህይወት ስታይል ነው። ይሄ ተፈጥሯችን ኮራፕት ሆኗል። ለበጎ ነገር እምቢ የሚል ለክፉ ነገር የሚቸኩል ነበረ። ያኔ ሊያጠፋን በቂ ምክንያት አለው። አደገኛው እግዚአብሔር በፈጸመልን የቤዞት ስራ ላይ ህዝቡ እንዳያርፍ የመዳኑን ደስታ እንዳይቀምስ የኔ ጥገኛ የኔ ባሪያ እንድትሆኑ ማድረግ እሱ ኃጢአት። በዚህ ቀን ሰማይ ቤት የማታወሩትን ወሬ እዚህ አታውሩ። ቀላል እኮ ነው። ይሄኛው ዓለም የሚመጣውን ዓለም መቅመስ፣ ቤተ ክርስቲያን የዛኛው ዓለም ትንሽዬ ገጽታ። ሰማይ ቤት ስትሄድ ማታወራውን እዚህ አታውራ እኮ ነው። ሰማይ ቤት አሁን እኔ እንደዚህ አድርጌ ያ ኦፍ ኮርስ ደሞ ምናምን ምን ትሉ ሰዎች እንዴት ነው ወደዚህ የመጣው? ሲጀመር እዛ ማንም ስላንተ አይጠይቅም። ማንም ስላንተ መስማትም አይፈልግም። የራሳችንን ጽድቅ እናውራው እዚህ ተፎጋግረን ጨርሳለን። ሰማይ ቤት ኢንተርቪው የሚያደርጉ ገና ስለ ኢየሱስ ሳንሰብክ ስለኛ ልምድ ምን አሁን ምንድነው እኔ አይባል። አንተ የታወክነ በኃጢአት ምን የነበርክነ ሙት የነበርክነ ምን ነበር? የእግዚአብሔር ጠላት ነበር። ምን ነበር? እኔ ምናምን አይባል። ስጋ ለባሹን ለምን ትፈራለህ? ብልጣብልጥነት የት ያደርሳል? የቀን ጉዳይ ነው፣ ነገር ይገለጣል። አይሆንም እንዴ! የእግዚአብሔር ልጅ የሰራውን ጽድቅ ለመናገር ምን አሸማቀቀ? እንዴት እንሸማቀቃለን? ወንጌል አሁን ለኛ ይሰበክ እንዴ? እንደገና ስርጭት እንውጣ። ምንድነው ሃይማኖት? ኦርቶዶክስ ኢየሱስ ያድናል። ምንድነው ጴንጤ? አንተም ያስፈልጋል። ኧረ አይሆንም። ከባድ ነው በጣም። ሰማይ ቤት ማታወራውን እዚህ አታወራ። እዛ ለመምጣት የምታወራው ወሬ አለ በሰማይ። ማን ዞሮ ስላንተ ይሰማል እዛ? ዳግም ልደት ምን ማለት ነው? የመጀመሪያው ልደት ወይንም አንደኛ ልደት የምንለው ከእናትና ከአባት ስንወለድ ነው። ዳግም መወለድ ማለት ደግሞ ከመንፈስ መወለድና መታደስ፣ መለወጥ ወይንም አዲስ ሁኔታ ማግኘት ማለት ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 5ን ማንበብ ትችላላችሁ። እንዲሁም ደግሞ በቲቶ ምዕራፍ 3 ቁጥር 5ን ማንበብ ትችላላችሁ። ዳግም የተወለደ ሰው በውስጡ ዘር አለው። ይህም ዘር ደግሞ የክርስቶስ ዘር ነው። በውስጡ እውነተኛ የሆነ ሕይወት የሚኖርበትን አቅም ይሰጠዋል። የእግዚአብሔርን ፍቃድ ሊፈጽምበት የሚችልበትንም ጉልበት ያገኝበታል። የኃጢአት ጉልበት አያሸንፈው። አዲስ ዘር በውስጡ ገብቷል ማለት ነው። አልዳንም እንዴ? ድነናል እንዴ? እንጠፋለን እንዴ? አንጠፋም እንዴ? በጣም ያሳዝናል። ወንድም ሳሚ ቱራ ጥሩ አንድ የተናገረው ትምህርት አለ። እጠፋለሁ እያሉ በክርስትና ውስጥ የመኖርን ያህል አስፈሪ ነገር የለም። ሰዎችንም ትጠፋለህ እያሉ የማስፈራራትን ያህል አስፈሪ ነገር የለም። እጠፋለሁ ያለ መኖር ከጀመረ አለቀ። ምን ተስፋ? ባጭሩ ኢየሱስ ፈጽሟል። ምናችንን? መዳናችንን ነው መጽደቃችን። መጽሐፍ ቅዱስ እንዲህ ይላል፣ እናንተ በክርስቶስ ኢየሱስ ሆናችሁ ተፈጽማችኋል ይላል። ተፈጽማችኋል ይላል። you are complete። በክርስቶስ ኢየሱስ ሆናችሁ ተፈጽማችኋል። የተፈጸመ ነገር ማለት የምትቀጥለው ነገር የለም ማለት፣ የምትጨርስበት የምትሞላበት ነገር የለም ማለት፣ ጎርሎት የምትሞላበት ነገር የለም ማለት። ዛሬ የምናየው የዚህ ዋነኛ ሐሳብ ስለ መዳን ነው። ይህ ትምህርት የፕሮቴስታንትና የካቶሊክን ቤተክርስቲያን የከፋፈለ ትምህርት ነው። ጳውሎስ መጽደቅ በእምነት ነው ብሎ ሲናገር፣ ያዕቆብ ደግሞ በእምነት የጸደቀ ሰው በጎ ሥራ ሊኖረው ይገባል ብሎ ወደ ሥራ ትኩረት አድርጎ ይጽፍልናል። ስለዚህ ጳውሎስንና ያዕቆብን አንድ ላይ አቁማችሁ ብትጠይቋቸው መዳን በምንድን ነው ብትሏቸው በእምነት ይሏቸዋል። ሁለቱም የተለየ ሐሳብ የላቸውም። ትልቁ የሚለየን ነገር ጋር ለመጠጋጋት ለመታከክ እየሞከረ በየትኛውም መልካም ስራ ብትገኝ ወደ ጽድቅ አይደርሳችሁ። በመልካም ስራ ጽድቅን መፈለግ የዛሬ 2000 ዓመት እንደማያዋጣ ታውቆ ኢየሱስም የሞተበት ሐዋርያትም የሰበኩበት ምክንያት ነው። የቀስ በቀስ ለውጥ ሂደታዊ አይደለም። ምን መጽደቅ ምንድን ነው? አማኙ ባመነበት ቀን የተበየነለት በያን እግዚአብሔር ወስዶ እያየው የሚበየንለት አይደል? ቆዳኛ መረመሩ የሆነ ነገር ሰውየው ወንጀል አልተገኘበትም ልበል። ከዛ በኋላ እንዴት ነው የሚያደርጉት? እዚህ በየወሩ የመጣ ፈርድልሃለሁ ነው የሚሉት ነው ወይስ ነፃ ነው ብለው ኬዙ ክሎዝድ ይሆናል አይደለም? በእርግጥ ነው ምንም ወንጀል አላገኘሁበትም፣ አሁን በጥቂቱ ምሬዋለሁ፣ ከሳምንት በኋላ ደግሞ ትንሽ ምሬዋለሁ፣ ከዛ እየጨመርኩ በሙላት እምሬዋለሁ። አይ የሸንጎ እንኳን ዳኝ ጸርቶ ማይጸዳ ነው የሰው ልጅ እንደዛ ካልተገኘበት ነፃ ነው። እግዚአብሔር ግን ቤተክርስቲያንን በክርስቶስ አይቶ ኢየሱስም ቤተክርስቲያንን ከእርሱ ጽድቅ አንጻር አይቷት አያት። የኔ ውድ አላት። ውዴ ሁለንተናዋ ንጹህ ነው፣ ነውርም የለባታል። ጳውሎስ ምን አለ? በእርሱ ፊት ሁል ጊዜ ቅዱሳንና አለ ነውር እንሆን ዘንድ በክርስቶስ መረጠ። አንድ ሰው እግዚአብሔር ጋር ያለው ህብረት የሚጀምረው የክርስቶስ ጽድቅ እንደተቆጠረለት በማመን ካልሆነ የሆኑ ነገሮች አድርጌ ያስቆጠራለሁ ብሎ ለመቅረብ መሞከር ትልቁን አምላክ ትንሽ ማለት፣ ቅዱሱን አምላክ በአንተ ልክ መለካት። ስለዚህ እንዲህ ብላችሁ ልትጠይቁኝ ይሆናል፣ ክርስቲያን የሚለው ስያሜ የተሰጠው ለምን አይነት ሰው ነው ልትሉኝ ትችሉ ይሆናል። ክርስቲያን የሚለው ስያሜ የተሰጠውማ ለምን አይነት ሰው እንደሆነ ልንገራችሁ። በክርስቶስ የማዳን ሥራ ላይ በትክክል አምኖ የተቀበለ ማለትም ጽድቅ
በክርስቶስ እንደሆነ ያመነ የእሱ ጽድቅ የክርስቶስ ጽድቅ መሆኑን ያወቀ በራሱ ሥራ ጽድቅን ማግኘት እንደማይችል የተረዳ የሚኖረው ሕይወት ደግሞ በተሰጠው በዚህ ጸጋ እንደሚኖር ያወቀ በቲቶ ምዕራፍ 3 ቁጥር 5 ላይ የምንሰራው በጎ ሥራ ሁሉ በእግዚአብሔር ዘንድ ምንም አይነት ተቀባይነት እንደሌለው ይነግረናል። ስለዚህ እውነተኛ ክርስቲያን ማለት እምነቱን በክርስቶስ ያደረገ ላመኑ ሁሉ የዘላለም ሕይወት ይሰጣቸዋል ብሎ የተናገረውን የእግዚአብሔርን ቃል አምኖ የተቀበለ ማለት ነው። የልጅነት ስልጣን የተሰጠው ሰው ማለት ነው። እውነተኛ ክርስቲያን ለሌሎች ፍቅሩን የሚገልጥ የእግዚአብሔርን ቃል ደግሞ ሳይጠራጠር የሚታዘዝ ሰው ማለት ነው። ይሄኛው መጽደቅ የሚባለው ላይ እርግጠኛ ሳይሆኑ መግባት አደገኛ። ጦር ሜዳውን ሳያውቁ ጦር ሜዳ ውስጥ ነው። የውጊያውን አይነትና መልክ ሳያዩ ጦር ሜዳ መግባት 100 ጊዜ ገብተህ 100 ጊዜ ተሸንፈህ ትወጣለህ። በፈጣሪው ፊት ሀጥ ወይንም ያልዳነ አድርጎ አያስቆጥረው። አጽንተህ ይሄን ማሰብ ከሆነ መረካት ያ እውነት ማለት ጉዳዩ የሃይማኖት ጉዳይ አይደለም። ካቶሊክ፣ ኦርቶዶክስ፣ ጴንጤ የሚል አይደለም። እግዚአብሔር በልጁ በኩል የከፈለው ዋጋ እግዚአብሔር ልጁን ዋጋ አስከፍሎታል። ከዚህ የተነሳ አማኙን እግዚአብሔር በፊቱ ጻድቅ አድርጎ የተቀበለበት አሰራር ስለሆነ ያለፈው የአሁኑና የሚመጣው ድካም በፈጣሪው ፊት ሀጥ ወይም ያልዳነ አድርጎ አያስቆጥረው። መጽደቁ ነገ ምን እንደክም ይመስላችኋል? መቼስ እንዲህ ተብሎ ምን ላድርግ ጨንቆኝ። ሰው እኮ ገዳም የገባው ይሄን ስለፈለገ እዚህ መጽደቁን አላወቀም። ገና ነው የምትጸድቀው ስለተባለ ቢያው እዚህ ከባድ ነው ከሰው ጋር ማለት። ብቻችሁን ብትቀመጡም አመፃው ይቀጥላል። ይሄ በእውነት በጸጋ ወንጌል ቤተክርስቲያን ብትሰብክ እንዴት ያለ ነፃ መውጣት ይሆን! እየጮህ የሚወጣ ብቻ አይደለም ሳይጮህ የሚወጣውም ይበዛል። ይሰማል። ዘካርያስ ምዕራፍ 3 ቁጥር 4 ላይ እንደምንመለከተው እድፋሙን ጥምጣም አውልቁለት ብሎ የሚናገረው አምላክ እናያለን። ደግሞ በቀጣይ የሉቃስ መጽሐፍ ምዕራፍ 15 ቁጥር 22 ላይ ደግሞ ምርጡን ካባ አልብሱት፣ ቀለበት በእጁ አድርጉ ብሎ የአባትነትን ቃል በውስጡ እንረዳለን። ስለዚህ ይህንን ስናይ ከነሱ የመጣ ምንም አይነት ጥረት እንደሌለ በሁለቱ ምዕራፍ መካከል የምንረዳው የሰጪውን ማንነት እንጂ የተቀባዮቹን የሥራ ክንውን ምንም አናይም። ብዙ ሰዎች ጸድቀሃል ሲባል የሚጠራጠሩት ራሳቸውን ያው እኔ እኮ በጣም ብዙ ችግር አለ እዚህ ውስጥ ማስበው ነገር አለ ምላሴ አንዳንዴ ጆሮዬ ምናምን በትልጂ ደግሞ በተለይ ይሄ ደግሞ ስለዚህ የጸደቅን የማይመስለን መጽደቅ ተፈጥሯችንን የሚቀይር ስለመሰለን መጽደቅ ተፈጥሯችንን አይቀይር። ጆን ሙሬ የተናገረውን ቃል እዚህ ጋር እናነብ። ሪጀነሬሽን ወይም ዳግም ልደት እሱ ነው በህይወታችን ውስጥ የህይወት ለውጥን መስራት የሚጀምር። ሪጀነሬሽን ኢዝ አን አክት ኦፍ ጋድ ኢን አስ። ዳግም ልደት እግዚአብሔር በውስጣችን የሚሰራው ስራ። ነገር ግን ጀስቲፊኬሽን ኢዝ ኤ ጀጅመንት ኦፍ ጋድ ዊዝ ሪስፔክት ቱ አስ። በጣም ይለያል። ስለዚህ በዳግም ልደት ካገኘነው ነገር የሚመጣው ለውጥ ቀስ ብሎ ይመጣል። መጽደቅ የሚባለው ነገር ያለቀ ጉዳይ። በመጨረሻ ተመልካቾቻችን ይህንን ትምህርትና ሐሳብ ልናስተምር የፈለግነው ይህንን ትምህርት ያልተረዳ ሰው ክርስትና ህይወትን በአግባቡ ይመላለሳል ለማለት ስለሚቸግረን ነው። ስለዚህ ይህንን ሐሳብ የተረዳችሁ ሰዎች በሙሉ በየራሳችሁ ወይንም በየግላችሁ ጥናት እንድታደርጉ፣ እንድትመረምሩ፣ እንድታውቁ ፈልገን ነው። ይህ የክርስትና ዋና ትምህርት ስለሆነ በአግባቡ እንድታጠኑና እንድታስተውሉ ብለን ይህንን ትምህርት አቅርበናል። እስካሁኗ ሰዓት ድረስ አብራችሁን ስለነበራችሁ ደግሞ እጅግ እናመሰግናለን። በቀጣይ እንደዚህ አይነት ሐሳቦች ደግሞ ለናንተ እንዲደርሳችሁ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን እንዲሁም ደግሞ የደውል ምልክቷን በመጫን በቀጣይ አስተማሪ የሆኑ ትምህርቶችን ስንለቅ ይደርሳችኋል። እስካሁን ስለተከታተላችሁን እናመሰግናለን። Ciao.